ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ይህ የድሬዳዋ ቴሌቪዥን ነው። እንግዲህ በድሬዳዋ ቴሌቪዥን ድሬ ስፖርት ላይ ተገናኝተናል። እንግዲህ ዛሬ በተለየ መልኩ ነው እዚህ በወጣቶችና ስፖርት ኮሚሽን ትንሿ ሜዳ ተገኝተን የድሬዳዋ እጅ ኳስን በስፋት ለመቃኘት ተከስተናል። እንግዲህ ከዚህ ጋር በተገናኘ የድሬዳዋ እጅ ኳስ ቡድን የመጀመሪያው ዙር አዲስ አበባ ላይ የተደረጉ 4 ሳምንታቶች ውስጥ ምን ይመስላሉ የሚለው ጉዳዮች ከዛ ውጭ ደግሞ ከእጅ ኳሱ ጋር በተገናኘ ያሉ መሰረታዊ ችግሮችና እንዲሁም ደግሞ መስተካከል ያለባቸው ጉዳዮች ምንድናቸው የሚለውን ከቡድኑ አባላትና እንዲሁም ደግሞ ከተጫዋቾች አንደበት እንደሚከተለው እናቀርብላችኋለን። አብራችሁን ቆዩ። ያው ለወጣቶች ያው እንዲተኩ እያደረኩ ነው። ያው እኔ በተጨማሪ ያው እርዳታ አደርጋለሁ። የምችለው ያለውን ልምዶችን እያካፈልኩ አብሬያቸውም እየሰራው ከልጆቹ ጋራ ስፖርቱ እንዳይጠፋ ሙሉ በሙሉ እንዳይጠፋ ለማድረግ ነው ዋናው ጥረታችን። ለምን ውጤታማ የሆነ ስፖርት ነው። ያው እንቅስቃሴው ምንም አይልም ከሞላ ጎደል ዘንድሮ ሊግ ጀምረናል። ቢሆንም ያው በተወሰነ መልኩ እየተንቀሳቀስን ያለ ነው እንዳየኸው። አሁን ደግሞ የመጀመሪያው አመት አንደኛ ዙር አዲስ አበባ ላይ ያከናውነን የመጣ ነው። የድሬዳዋ እጅ ኳስ በአሁኑ ሰዓት ያው በፊቱ ትንሽ እየተቀዛቀዘ ይገኛል። ይሄ ደግሞ ዋነኛው ምክንያት ያው በየአመቱ የሊግ ውድድር ባለመሳተፋችን ነው። ሌሎች ክለቦች በየአመቱ በተከታታይ እየተሳተፈን አይደለም፣ ያቆራርጠን እየተሳተፈን ስለሆነ ይሄንን ነው ትንሽ ያቀዘቀዘ ያመጣ እና ይሄ ደግሞ መፍትሄ ሊሆን የሚችለው የድሬዳዋ ስፖርት ኮሚሽን የቻለውን ያክል እየደገፈን ነው። ሊጉ እንኳን እንድንካፈል ቆይተን እንኳን እያቆራርጠን እንኳን እንድንሳተፍ እያደረገ ነው። ስፖርት ኮሚሽን በደንብ እያገዘን ነው የሚገኘው። ያው ፈጣሪ ይስጣቸው ማለት ነው። የእጅ ኳስ እንቅስቃሴው እንደምታዩት ነው። ብዙን ልጆች፣ ተጫዋቾች፣ አሰልጣኞች አሉን በመምጣት ላይ እየሰራን ያለ ነው እኛ። ያው ነገር ግን እንቅስቃሴ ከስፖርት ኮሚሽኑ ላይ ምንም የምናየው ነገሮች የሉም። ያው ልጆች አሉን እንሰራለን፣ አሰልጣኞች አለን እኛ በቃ በወኔና በሀግ እንትን ያለንበት እየሰራን ያለ ነው። ይሄ የእጅ ኳሳችን እንዲጠፋ አንፈልግም እኛ። በዛ ስላለ እየሰራን ያለ ነው። ውድድሩ ወደዚህ መምጣቱ መልካም ነው። ያው እጅ ኳስ እንዳለ ህዝቡ ያውቃል፣ ስፖርቱ ይነቃቃል። ከዚህ በፊት እጅ ኳስን የማያውቁ ህብረተሰብ ካለ በዚህ ምክንያት እጅ ኳስን ያውቁታል ማለት ነው፣ ይተዋወቁታል። በከተማችን ደግሞ ያው በየአመቱ ውድድር የሚያስተናግድ ከተማ ነው። በኢኮኖሚም ያው ተጠቃሚ ነን ማለት ነው እና በደጋፊው ህብረተሰቡ እዚህ ያሉት የድሬዳዋ ከተማ ህዝብ እንዳለ በሙሉ ከጎናችን እንዲቆም በዚሁ አጋጣሚ ጥሬን አቀርባለሁ። እሱ አሁን ትልቅ ጥቅም አለው ብዬ ነው የማምነው። ምክንያቱም በአገራችን ላይ ነው፣ ሁለት ደግሞ በህዝባችን ፊት ነው የሚከናወነው። ስለዚህ ያው ተነሳሽነት ይኖራል የሚል ትልቅ ሀሳብ ያለኝ። የኢትዮጵያ ሻምፒዮና ውድድር ነበር እዚህ የተካሄደበት ጊዜ በተማሪዎቹና በምን አይተ እንደሆነ ይሄ ሙልት ብሎ ነበር እና ልጅ ሆነ ልታውቀው ትችላለህ እዚህ አካባቢ ካለ። ከዛ ውጭ እንግዲህ ያ በቅስቀሳ ነው፣ የትምህርት ቤቶችም ውድድር ስለነበረ ነው። ያው ውድድሩን ብዙ ተመልካቾችን እናፈራለን። ብዙ እጅ ኳስ የቀድሞውን እጅ ኳስ ቡድን እዚህ ሲሳተፍ የቀድሞውን እጅ ኳስ ቡድን ለተመልካች ይመጡልናል፣ ያዩናል፣ ያለውንም ችግሮችንም ይታያል ብዬ ገምታለሁ። ምክንያቱም መጥተው ሲያዩ ልጆች እንዳሉና ምን ጋር ነው ያለውን ችግሮች ባይን የሚታይ ይመስለኛል ብዬ ገምታለሁ። አስተዳደሩን ድጋፍ እንዲያደርግልን የነ መልእክታችንን ሰምቶ ሁኔታውን ሰምቶ ድጋፍ ቢያደርግልን ወይም ደግሞ ድርጅቶች ሊይዙ የሚችሉበትን መንገድ አስተዳደሩ ቢያወያይልን ቢያነጋግርልን። ለምን ተሰሚነት አለው የበለጠ። ባለሀብቱ ያው ደስ ይላል፣ ተስፋው ደስ ይላል። ግን አሁን በአሁን ሰዓት ያለው የኮሪደር ልማት ላይ ምክንያት አድርጎ የሚያቀርበው እሱ ነው።
እንጂ የተቻለውን አቅም ቢያንስም ሰፖርት እያደረገ ነው። አንዳንድ ትርፋማ የሆኑ ድርጅቶች አሉ። እነዛ ድርጅቶች ኮሚሽኑም የሆነ አሶሲዬሽኑ እንግዲህ ወደፊት ነው መቼም በተስፋ እንትን የምናደርገው እንደዛ አይነት ክለብ ቢይዙልን ስፖርቱ ከመጥፋት ይድናል ማለት ነው። ያው ማስተላለፍ ፈልገው ባለሀብቶች ሳፖርት አድርገው እነዚህን ታዳጊ ልጆች ቢያቅፉና ውድድሩን ደግሞ በጥሩ መልኩ ይሄን አመት ብንጨርስ ደስ ይለኛል። ከዚህ በፊት እያደር በደንብ ካለመያዝ የተነሳ ወጣቶቹም ተስፋ እየቆረጡ እና ደግሞ በአሁኑ ሰዓት ያለው ሁኔታ ያው የምታውቁት ነው። ስፖርተኛ በፍቅር አይደለም ወይም ማሊያ በመውደድ አይደለም፣ ሳንቲም ካለው ነው። እዛ ላይ ደርሰናል። ለምን አሁን ሌሎች ክለቦች በሃንድቦል በኩል ያሉት በክፍያ ነው፣ ያው ደሞዝተኛ ናቸው ማለት ነው ባጭሩ። እና እየተገዙም ከአንዱ ክለብ ወደ አንዱ ክለብ ያው እንደ እግር ኳሱ እየፈረሙ ገንዘብ ለክለቡም ለራሳቸውም እያገኙ እየሄዱ ነው። እዛ ላይ ስለደረሱ ሌሎቹ የኛዎቹ ደግሞ ይህንን እየሰሙ ትንሽ ስሜት መውረድ አለ። የፍላጎቱ ትንሽም ቢኖርም ያችን ለማካሄድ ነው እንግዲህ ውድድሩ 10ኛውን አመት ከተጀመረ 10 አመት ሆኖታል። ሊግ ውድድር ማለት ነው በእጅ ኳስ በኩል እና አዲስ አበባ ላይ ለመጀመሪያውን ዙር አደረጉ። ሁለተኛውን ደግሞ እዚህ፣ ሶስተኛውን ደግሞ እንግዲህ ሐዋሳ ነው የሚካሄደው። ከዛ መጨረሻ አዲስ አበባ ይዘጋል ማለት ነው ጠቅላላ የእጅ ኳስ ውድድሩ። በዚህ መሀል እንግዲህ የተቻለንን ያህል አሶሲዬሽኑም እኛም አሰልጣኞቹም ያው በመተባበር በመረዳዳት ስፖርቱ እንቅስቃሴ እንዲኖረው ማህበረሰቡ ላይ ያው ማን እየተሰራ አይደለም። እኛ እንመጣለን፣ ይንቀሳቀሳሉ። ይሄን የመሰለ ሜዳ አለን። በፊት በጣም እጅጉን እኔ በተጫወቱበት በ1990 ጀምሮ እንቅስቃሴ በጣም ነበር። ይሄ ትሪፓችን ነበረ ሰው። አሁን ግን ትኩረታቸው እግር ኳስ ላይ ስለሆነ ወደኛ እነሱም ድጋፍ ሰፖርት ከፕሮጀክቱ ብንደረግ ስፖርቱን ፈላጊዎች አሉ፣ አሁንም አሉ የሚወዱት ስፖርት። እጅግ ኳስ በጣም ይወደዳል፣ የሚወደድ ስፖርት ነው። ያው ማህበረሰቡ ላይ እንቅስቃሴ እነሱ ካላደረጉልን እኛ እንመጣለን፣ እንሰራለን፣ ልጆች ይወጣሉ አሉ፣ ስፖርተኞች አሉ ይወጣሉ። ነገር ግን ድጋፍን ይፈልጋሉ፣ ድጋፍን ይሻሉ። ስፖርት ኮሚሽኑ ደግሞ ድጋፍ ቢያደርጉላቸው ስፖርተኞች ይመጣሉ። ከነሱ የትኩረት ማነስ ነገሮች አሉ እንጂ እኛ ላይ ግን አለን። ስለ እውነት እጅግ ኳስ በጣም በጣም ፍቅር የሆነ ስፖርት ነው። ልጆቹ ደም አላቸው። በጣም እጅጉን መስዋዕት እየዋሉ ነው። በቃ ስራን ትተው እዚህ የሚሰሩት የምንጫወተው እዚህ ላይ ያለንበት እንትን ፊፍቲ ያው ኮሚሽኑ ነው የሰጠን እና በዚህ አመት አንደ 15 ያዘልን ብሎ ያው ከትምህርት ቤት ነው ተዳም መልምዬ ይዤ ያው እየሰራን ነው። እነሱም ነገ ሲያድጉ አንደር 17 ሲደርሱ ያው ውድድር የመጨረሻ ፌዝ አውት ያደርጋሉ ማለት ነው። እዚህ ጋር ክለብ ከሌለ አሳድገ ዋሳጅ መኖር አለበት። እንደዛ ከሆነ ይቀጥላል ማለት ነው። አሁን ሌሎቹን ስፖርቶች ያው በዘረዘርል ማት ናቸው የሉም። ከቡድን ጨዋታ ውስጥ እጅ ኳስ ነው ያለው። እንደ እግር ኳስ ከፍተኛ ትኩረትን ባይሰጠውም ያው ህይወት አለው፣ ይንቀሳቀሳል በሚለው ቋንቋ ከመጣን እጅ ኳስ ነው ያለው። ሌሎቹ መረብ ብትወስድ፣ ባስኬት ብትወስድ፣ ሌላም ብትወስድ ጠፍቶ አብረን የጀመርን የሉም። ስለዚህ
እንግዲህ ያው ተተኪዎችም እየተንገላቱበት ነው። እኔም ደግሞ ያው እዚሁ ላይ ስለቆየው አብሬ ያው እየተንገላታን ነው ያለ ነውና ሚዲያ በዚህ በኩል ከፍተኛ ቅስቀሳ ቢያደርግልን ግብአት ብትሆኑልን ምናልባት ሌሎች ድርጅቶች አሁን ቴሌ ትርፋማ ነው፣ ባንክ ትርፋማ ነው፣ ኤልፓም ትርፋማ ነው። እነዚህ አሁን አዲስ አበባ ባንክ እግር ኳስ አለው፣ አትሌቲክስ አለው፣ ብስክሌትም አለ መሰለኝ። ድሬዳዋ ውስጥ ደግሞ እጅ ኳስ ቢኖረው ኤልፓም ለምሳሌ አትሌቲክስ አለው፣ እግር ኳስ አለው። እጅ ኳስ ቢኖረው እዚህ ቴሌም የያዘው ቡድን ያላል መሰለኝ እስከምሰማው ድረስ። እግር ኳስም ውስጥ የለም፣ ምንም ውስጥ የለም፣ ግን ትርፋማ ነው እና ለአንድ 16 ከነ ምኑ 20 ሰው መያዝ አቅተው እንግዲህ 20 ሰው ያው ታዳጊዎች እንዳያችሁት አብዛኞቹ በአሁኑ ሰዓት እንደምትመለከቷቸው ታዳጊዎች ናቸው እና ያው በእነሱ ላይ እየሰራን ነው ያለንም ጊዜ በጣም በሱ ጉዳይ ላይማ እጅግ በጣሙን እንዲሳተፍ ስፖርት ኮሚሽኑ ብዙም እንትን ባያደርግልንም እኛ ስፖንሰር እየፈለግን አፈላልገን የትም ባለሀብት ጋር አንኳክተን ሄደን አፈላልገን በነበረችንም ሳንቲም ቢሆን ውድድራችንን በሚገባ አጠናቀመተናል። ነገር ግን ከጉዟችን ከሲጀመር እዚህ በነበረን ሳንቲም እንኳን ለመሄድ የተጉላላንበት እንትኖች ነበረ። ይሄን ነገር ሳልናገርም አላልፍም። ምክንያቱም ሳንቲም ራሳችን አንኳክተንም አምጥተንም የመጀመሪያ ውድድር ፎርፌ የወጣንበት ጨዋታ ነው የደረሰው። ነገር መውጣት ሲገባን በተሰበሰበው ሳንቲም ራሱ ያንስ በእጃችን ሳናገኝ በሳጥናት ተደርጎ ሳናገኝ ፎርፌ ወጥተን ሶስቱን ውድድሮች ግን ያላቸውን ስፖርተኞቹ አሟጣው ተጫውተው ውድድሩ አካሄደናል። በጥሩ እንትኖች መተናል። ያለንን አቀማማተን ያው ግን አንዳንድ ስፖርተኞች ያልሄዱበት መንገዶች ምክንያቶች ነበሩ። ያው ስፖርተኞች ትንሽ ሳንቲምንም ቢሆን ይፈልጋሉ ለኪስ ግን በጣም ለኪስን ሳይሆን በፍቅር ነው ሄድነው፣ ለፍቅሩ ነው ሄድነው። እጅ ኳስን ድሬዳዋ እንደም ለምን እያለን አንሳተፍም በሚል መንገድ ነው የሄድነው። ተሳትፈንም መተናል። አሁንም ደግሞ ለሚመጡት ሁለተኛ ዙር በጣም እየሰራን ነው ያለው። አሁን ይጠፋል። መጥፋት የለበትም። ለምን ትላንትና በዋንጫ የተሞላ መላ ውድድር ወስዷል። ኢትዮጵያ ሻምፒዮና ወስዷል። ፕሮጀክት የወሰደ ቡድን ነው። በየውድድሩ አለው። ኢትዮ ጅቡቲ ባዛር ንግድ 99 ከጅቡቲ የመጣ ቡድንን ወንዶች ሁለት ጊዜ እዚሁ ተጫውተን ዋንጫ የወሰደ ቡድን ነው። ሴቶቹ የነዛ ሴቶች አሸናፊ ሆኑ በሴቶች፣ በወንዶች ደግሞ ድሬዳዋን አሸናፊ ሆኑ። ያን ያህል ስም አለ እስከ ጎረቤት ድረስ ማለት ነው። እና ይሄንን እንግዲህ ስፖርት ነው ችላ የተባለው እና በእኛ የትም አይደርስም። በአሰልጣኞች በአሶሲዬሽኑ የትም አይደርስም። ምክንያቱም ዛፎች ሁሉ ቅርንጫፍ አላቸው። ያ ቅርንጫፉ እኩል የሚለመልም እኩል የሚያድግ ከሆነ ዛፉ ጥሩ ጥላ ይሆናል። ስፖርቱም ደግሞ እንደዛው ከተያዘ የሀገር ገጽታም የዛኑ ያህል ይጨምራል ማለት ነው። አው መጀመሪያ ጨዋታዎች አዲስ አበባ ነበር የተካሄደው። ከአንደኛ ሳምንት እስከ አራተኛ ሳምንት አዲስ አበባ ላይ ነበር መክፈቻ የተደረገው። ከሙላ ጎደል ያው ውድድሩ ዋነኛው መሳተፋችን ነው። አቅሙ ያገኘን ትንሽ ቢሆንም ያው የቻልነውን ያክል ለውድድሩ ተሳትፈን ነው የመጣ ነው። ዋናው የተሳትፎ ስለሆነ ከዲሲፕሊን ጋር ያው ጥሩ ጉዞ ላይ ነን ማለት ነው። ይሄን ይመስላል።
አዲስ አበባ የነበረን ቆይታ ምንም ጥሩ ነው። በእርግጥ ከ3 አመት በኋላ ነው ድጋሚ ወደ ሊጉ ተመልሰን የተንቀሳቀስ ነውና ምንም አይልም ከሞላ ጎደል እንደ መጀመሪያነታችን የተወሰነ ተፎካካሪ ሆነን የመጣ ነው። ከፋይናንስ ጋር በአሁን ሰዓት አገሪቷ ያው ኮሪደር ልማት ላይ ነው ያለችው። ስለዚህ በዛ የተነሳ አብዛኛው ስፖንሰርም ስንጠይቅ ያው ልማት ላይ ስለሆነን ነው። የተወሰነ ደግሞ እንደዛም ሆኖ ተጨናንቀው ደግሞ ሳፖርት የሚያደርጉን ድርጅቶችም አሉ። ስፖርት ኮሚሽኑም በመጠኑ ሳፖርት ያደርገናል አንዳንድ ነገሮችን። ስለዚህ ያው እንደዛ እየተንቀሳቀስን ነው እናስጠራ። እኔ ማስተላለፍ ፈልገው ያው የድሬዳዋ ከነማ ስፖርት ክለብ እንደ እግር ኳሱም ባይሆንም ያው ብዙ የተለያዩ ስፖርት አይነቶች በከነማ ስር የተለያዩ ስፖርት አይነት አክፏል። እጅ ኳስንም እዛ ውስጥ ቢያካትት መልካም ነው ብዬ ነው የማስበው። ምክንያቱም ስፖርት ኮሚሽን እጅ ኳሱን ብቻውን አይችለውም። የድሬዳዋ ስፖርት ክለብ ድሬዳዋ ከነማ ያው ቢያግዘው መልካም ነው ብዬ ነው የማስበው እና የባለሀብት ባለድርሻ የሆኑት አካላቶች ያው ይህንን እጅ ኳስ አይተውት ድጋፍ እንዲያደርጉለት ጥሬን አቀርባለሁ ማለት ነው። በስፖርት ኮሚሽን በኩል ያው ብዙ ጊዜ ሊጠበቅ አይችልም ነው። ብዙ ውድድሮችን በተለያየ የስፖርት አይነት ቁጥሮች ፕሮጀክት ኢትዮጵያ ሻምፒዮና መላ ውድድር ስላለ ለዛ የሚያወጣቸው ወጪዎች ሊከብዶ ይችላል። ይህንን ደግሞ ለብቻ ይዞ ለመጓዝ እኔ ያው እግር ኳሱን እና ብስክሌቱን ቦክሱን እንደያዙት ከነማው እጅ ኳስንም ደግሞ ጨምሮ ቢይዝልን በዚህ አጋጣሚ ደግሞ ማስተላልፈው ነገር ቢኖር ይሄንን ነው። ብስክሌትን ይዟል፣ ቦክስን ይዟል። እንግዲህ ሌላው ደግሞ ሊጠፋ የተዘጋጀ እጅ ኳስ ነው። እሱን ደግሞ ከመጥፋቱ በፊት አቅፎ ቢይዝልን እና የተጫዋቹንም ፍላጎትና ስሜቱን ቢቆጣጠሩልን ስፖርቱ አለን እኛ እና አማተር አገልጋዮች አለን እስካለው ድረስ እኔም በራሴ በኩል አንድም ለጤና ሁለቱም ደግሞ ወጣቶችን ለማፍራት ምንጊዜም ዝግጁ። አሁን አንደር 15 ይዣለሁ በዚህ ዓመት ተሰጥቶኛል እና እንደዛ ነው እላለሁ። እውነት ማስተላለፍ የምፈልገው ይሄ እጅ ኳስ የድሮ ፍቅር አለ። ህብረተሰቡ ያው በቲቪ በማንኛውም በሶሻል ሚዲያዎች ቢያዩ መጥቶ የእጅ ኳስን እንዲያዩልን እንፈልጋለን። ባለ ሀብቶችንም በምኖችን መጥተው እዚህ ያሉትንም እኛን አነጋግተው ህዝቡ ያለው የድሬዳዋ ህዝብ እጅ ኳስን ደግፈው መጥተው እንዲያዩን አስተላልፋለሁ።